በሶማሊያ ፖለቲካ ውስጥ እጅግ ከባድ የሚባለው አስቸጋሪ ምዕራፍ አሁን አንድ ብሎ ተጀምሯል። አሜሪካም ባለፉት 20 ምናምን ዓመታት በሶማሊያ የሰላም ማስከበር እንቅስቃሴን በዓለም አቀፉ የተባበሩት መንግስታት ድርጅት ጥላ ስር ሆኖ ሲከናወኑ የነበሩ ስራዎችን ከዚህ በኋላ ለአንዴና ለመጨረሻ ጊዜ አቁም ያለው ብላ አልሸባብን ስታስደስት የናሰን ሼክ አስተዳደር መንግስት ላይ ከፍተኛ ድንጋጤ ፈጥሯል። ይህ ድንጋጤ ሞቃዲሾ ላሉት ለናሰን ሼክ አስተዳደር ብቻ እንዳይመስላችሁ አዲስ አበባ ያለውን መንግስት ይመለከታል። መላው ዓለምንም ጭምር የሚያስጨንቅ አይነት ነባራዊ ሁኔታ ነው። ጉዳዩ ለምን አስጨናቂ ሆነ ከተባለ ደግሞ በ2006 እንደ አውሮፓውያን አቆጣጠር ጀምሮ 50 የሚሆኑ የኢትዮጵያ ወታደሮች ለማሰልጠን በሚል ምክንያት በጠቅላይ ሚኒስትር መለስ ዜናዊ ከገቡበት ጊዜ አንስቶ እስከዛሬ ድረስ በ10 ሺዎች የሚጠጉ እንግዲህ የኢትዮጵያን ጨምሮ የተለያዩ ሀገራት ወታደሮች አልሸባብ ጋር ደም አፋሳሽ የሆነ ጦርነትን ሲያከናውኑ ዲያውም በአንድ አጋጣሚ ላይ እንደ ባይዶዋ በመሰሉ አካባቢዎች ላይ ኢትዮጵያውያን ወታደሮች ላይ ሲደርስ የነበረ ጉዳትን መቼስ በዜና መለስ ብለን እናስታውሳለን። አሁን ይሄ የሰላም ማስከበር እንቅስቃሴ ውጤት አላመጣም አሉ ዶናልድ ትራምፕ። በርግጥ ውጤት አላመጣም ሲሉ ልክ ናቸው፣ ግን ልክም አይደሉም። ለምን? ልክ የሆኑበት ሳይድም አለ፣ የተሳሳቱበትም ሳይድ አለ። የኢትዮጵያን መስዋዕትነት የኢትዮጵያኖችን በደምና ባጥንት በሶማሊያ ምድር ውስጥ የከፈሉትን ዋጋ ለማንኳሰስ መሞከራቸው ስህተት ይሆንና ነገር ግን ደግሞ አልሸባብን ማሸነፍ አልተቻለም የሚለው ጉዳይ በእርግጥም እውነት ነው። አልሸባብን አልተሸነፈም። ችግሩ ግን እዚህ ጋር አይደለም ያለው። አልሸባብን አልተሸነፈም ካሉ በኋላ እንዴት ነው አልሸባብን ማሸነፍ የሚቻለው ብለው አሜሪካዎቹ እያሰቡት ያለው ሞዴል ምናልባትም ሶማሊያን ሌላ ሱዳን የሚያደርጋት አይነት ሞዴል እንደሆነ ነው ሐሳቦች በመነሳት ላይ የሚገኙት። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት ቀደም ብሎ የነገርኳችሁን ርዕሰ ጉዳይ ወደ እናንተ አደርሳለሁኝ። የዛሬው ዝግጅታችን ስፖንሰር ተደርጓል። አጋራችን ዳኮርድ ሪል ስቴት ነው። ዳኮርድ ሪል ስቴት ከቅንጡ መኖሪያ ቤቶች ጋር እናንተን ደንበኞቹን ይጠባበቃል። የዳኮርድ ሪል ስቴትን መልእክት እንከታተልና ወደ ዕለቱ ጥንቅር እንሸጋገራለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ። በ2006 እንደ አውሮፓውያን አቆጣጠር ነበር ለመጀመሪያ ጊዜ ኢትዮጵያ 50 የሚሆኑ ወታደሮችን ወደ ሶማሊያ ውስጥ በማስገባት የሶማሊያን የሰላም ማስከበር እንቅስቃሴ ስራ አሃዱ ብላ የተቀላቀለችው። ነገር ግን በጠቅላይ ሚኒስትር መለስ ዜናዊ በጣም በተደጋጋሚ የኢትዮጵያ ወታደሮች ከዛም ጊዜ ቀደም ብሎ በነበሩት ጊዜያት በሶማሊያ ውስጥ ገብተዋል እየተባለ ሲታማ የነበሩበትን አጋጣሚ እንደው ያ በ2006 ላይ በይፋ በመናገር 50 የሚሆኑ የሶማሊያ ወታደሮች የሚያሰለጥኑ አሰልጣኞችን ነገር ግን ወታደሮች የሆኑ ባለሙያዎቻችንን ወደ ሶማሊያ ልከናል በማለት የተጀመረው የኢትዮጵያ በይፋ በሶማሊያ እንግዲህ አልሸባብን ለመዋጋት በሚደረግ ጥረት ውስጥ የጀመረችው እንቅስቃሴ በ2014 እንደ አውሮፓውያን አቆጣጠር ላይ ደግሞ ከ4000 በላይ የሚሆኑ ኢትዮጵያውያን ወታደሮችን ወደ ሶማሊያ በላክንበት ቅጽበት ላይ ወደ ሌላ አዲስ ምዕራፍ ተሸጋገረ። ይሄ ድርጊት የኢትዮጵያ ድርጊት ብቻ አይደለም። በአፍሪካ የሚገኙ እንግዲህ እነ ዩጋንዳን መመልከት እንችላለን። ሌሎችም የአፍሪካ ሀገራት እነ ኬንያን ጨምሮ በሶማሊያ ውስጥ ያለውን የአልሸባብ እንቅስቃሴ ለመዋጋት በሚል በተለይ ከ2007 እንደ አውሮፓውያን አቆጣጠር ወዲህ
አሚሶም በሚል ስያሜ በሶማሊያ ውስጥ ጣልቃ በመግባት የአልሸባብ እንቅስቃሴን ለማዳከም አልሸባብን እንግዲህ ለማክሸፍ ተደጋጋሚ የሆኑ ጥረቶችን ሲያደርጉ እንደነበረ አይዘነጋም። ታዲያ በእነዚህ ጊዜያት ውስጥ አልሸባብን ለመዋጋት ሲደረግ በነበረው ጥረት ውስጥ ወይም የሶማሊያ የሰላም አስከባሪ ኃይል እንቅስቃሴ መግባት ለምንድን ነው አስፈላጊ ወይም ግዴታ የነበረው የሚለውን ነገር ከተመለከትነው መረጃዎች እንደሚያሳዩት ከሆነ በጊዜው የአልሸባብ እንግዲህ በጣም ጽንፈኛ የሆነ የፖለቲካዊ ፍላጎትና ግብ ያለው ኢስላሚክ የሆነ ሐሳቦችን እንግዲህ በሚፈልገው መልኩ ኢንተርፕሬት ወይም በመተርጎም የሽብር ስራዎችን የሚያከናውን ጉዳትን የሚያደርስ ቡድን እንደሆነ ይታወቃል። ሶማሊያ ውስጥ ካለው የፖለቲካ ሁኔታ አንጻር ያው ሶማሊያ ኦልሞስት እንደ ፌልድ ስቴት አድርገን ነው ልንገልጻት የምንችለው። ዛሬም ከዛ ሂደት ውስጥ ራሷን ያላቀቀች አትመስልም። ያን አይነት ነባራዊ ሁኔታ መፈጠሩ በሶማሊያ ውስጥ እንግዲህ ከ1970ዎቹ አካባቢ ላይ ደግሞ በዚህ በኢትዮጵያና በሶማሊያ መካከልም የነበረው የዚያድ ባሬን ወረራ ተከትሎ የመጣ ጦርነት እንደነበረ አይዘነጋም። አሁን በጊዜ ሂደት ላይ ግን ይሄ በሶማሊያ ውስጥ ያለው አስተሳሰብ ወደ ምን አይነት በተለይ ወጣቶች ይዘውት እየመጡ ያለው ሐሳብ ከሃይማኖታዊ ጽንፈኝነት ጋር አብሮ እየተሰፋ በመምጣቱ በዚህ ስፍራ ላይ አልሸባብ ብለን ልንገልጽ የምንችለው ኃይል እንቅስቃሴው ተጠናቀረ። በጣም በሚገርማችሁ ሁኔታ ግን የአልሸባብ ኃይል የሶማሊያ ርዕሰ መዲና ሞቃዲሾን ተቆጣጥሮ የነበረበት ጊዜ እንደነበር አይዘነጋም። ለ6 ወር ያክል ድረስ ሶማሊያን ማስተዳደር ጀምሮ እንደነበረ አይዘነጋም ይሄ ሽብር ቡድን። ታዲያ የኢትዮጵያ ወታደሮች ከሌሎችም የአፍሪካ ሀገራት ወታደሮች ጋር በመተባበር ጭምር ጣልቃ በመግባታቸው ሳቢያ የአልሸባብ ቡድን በተለይ በዋናነት በኢትዮጵያ ወታደሮች መስዋዕትነት በ6 ወራት ሞቃዲሾን ሲያስተዳድር ከቆየ በኋላ በመጨረሻም ሞቃዲሾን ለቆ እንዲወጣ ምክንያት ሆኗል። ይህ እንቅስቃሴ እንግዲህ በ2006 ጀምሮ የመጣው እነ ጠቅላይ ሚኒስትር መለስ ዜናዊ በጊዜው የኢትዮጵያ መሪ የነበሩት ሰው ማለት ነው በወሰኗቸው ውሳኔዎችና በጊዜው እነ ጠቅላይ ሚኒስትር መለስ ዜናዊ እንዲያውም አልሸባብን ሲገልጹ it is an existential threat በቃ የህልውና አደጋ የህልውና ስጋት ነው እያሉ በተደጋጋሚ ሐሳቦችን ያነሱ እንደነበረ በየወጡ የነበሩ መረጃዎችን መለስ ብላችሁ ስትመለከቱ ትረዳላችሁ። ታዲያ ከ6 ወራት ጊዜ እንግዲህ አልሸባብ ሶማሊያን የማስተዳደር ቆይታው በኢትዮጵያ ጠንካራ ምላሽ በኢትዮጵያ ጠንካራ ጥቃት አማካኝነት እንዲከሽፍ ተደረገ። አሁን ይሄን ኢትዮጵያ ስታከናውን ግን በተናጠል ወይም ደግሞ ከዓለም አቀፍ መርህ ውጪ ወይም አንዳንዶች እንደሚሉት ኢትዮጵያ ሶማሊያ ውስጥ ገብታ የሶማሊያን ፖለቲካ በጠበጠች ምናምን የሚል የጉንጫ አልፋ የሆነ ሐሳብን የሚያቀርቡበት ጉዳይ ሳይሆን ዓለም አቀፍ መርህን መነሻ ባደረገ ዓለም አቀፍ ስምምነትን መነሻ ባደረገ መልኩ እንዳልኳችሁ ከ2007 እንደ አውሮፓውያን አቆጣጠር ጀምሮ አሚሶም የሚል ስያሜ ተሰጥቶት ኦልሞስት ለ22 ዓመታት ገደማ በሶማሊያ ውስጥ የሶማሊያ መንግስት በተለይ የፌዴራሉን መንግስት ማለት ነው ከአልሸባብ ጥቃት በመጠበቅ አልሸባብ በቡድኑ ላይ ወይም በሀገሪቱ ላይ ጉዳት አደርሶ ድጋሜ ወደ ውድቀት አዙሪት ውስጥ እንዳይመለሳል ለማድረግ ሲከናወን በነበረ ጥረት ሁሉ ኢትዮጵያ የማይተካ ሚና እንደነበራት አይዘነጋም። ይህን ሁሉ ጉዳይ ያነሳውላችሁ ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኒህ ኢትዮጵያን መስዋዕትነት ከፍለው ሶማሊያን በማረጋጋት ረገድ ከፍ ያለ ሚና የተጫወቱበትን እንግዲህ ከአሚሶም ጀምሮ ከዛ አንቲምስ የሚባል ደሞ አለ ከዛ ቀጠለና ደግሞ ኤዩሰም ወደሚባለው አሁን ሲተገበር ወደ ቀጠለው የዚህ የሶማሊያን ሰላም የማስከበር እንቅስቃሴ ላይ ተሸጋግረዋል። እንግዲህ ከ2006 ጀምሮ በእንደዚህ አይነት ምዕራፍ ቢሊዮን ዶላሮች ወጥተዋል። እነዛ ቢሊዮን ዶላሮች አሉ ዶናልድ ትራምፕ ታዲያ እነዛ ቢሊዮን ዶላሮች በሶማሊያ ውስጥ የሚፈለገውን አይነት ውጤት አላመጡም። አልሸባብን ማሸነፍ አልተቻለም። ስለዚህ ከዚህ በኋላ ሶማሊያ የራሷ ጉዳይ እኛ የሚመለከተን ነገር የለም። በሶማሊያ ውስጥ ያለውን ነባራዊ ሁኔታ ለማስተካከል ባለፉት እንግዲህ ዓመታት ከ2006 ጀምሮ ብዙ ስራዎችን ስናከናውን ቆይተናል። እነዚያ ያከናወናቸው ስራዎች ውጤት አላመጡም። የአልሸባብ ቡድንም አልተሸነፈም። ስለዚህ ከዚህ በኋላ አሜሪካ
እንግዲህ ዋነኛ የሶማሊያ ውስጥ የሚከናወን የሰላም ማስከበር እንቅስቃሴን የምትደግፍ ሀገር እንደሆነች ይታወቃል። ሶማሊያ ከዚህ በኋላ በምንም አይነት መልኩ በተባበሩት መንግስታት ድርጅት ጥላ ስር ሆኖ ሰላም ማስከበር ስራ የሚከናወንበት የአሚሶም አካሄድን አሜሪካ ለአንዴና ለመጨረሻ ጊዜ አቋርጣለች። ይህንን የአሚሶም እንግዲህ ቀጣይነት ለማረጋገጥ ደግሞ ሌሎች ሀገራት ጥያቄ አንስተው ምናልባት በተባበሩት መንግስታት ድርጅት ጠረጴዛ ላይ ጉዳዩን የሚያቀርቡት ከሆነ ድምፅን በድምፅ የመሻር መብቴን በመጠቀም ጉዳዩን ለአንዴና ለመጨረሻ ጊዜ የቋጨሁበትን ማህተም እመታለሁ እያለች ትገኛለች። በሌላ ቋንቋ ሶማሊያን የራስሽ ጉዳይ እንደማለት ነው ያልኳችሁ ለዚህ ነው። ታዲያ በእንዲህ አይነት ነባራዊ ሁኔታ ውስጥ ሶማሊያ ስትገባ ምናልባት እና አሜሪካ ይህን ነገር መናገራቸው ሙሉ በሙሉ እውነት አይደለም። እውነትም አለው፣ ሐሰትም አለው። ትክክለኛ የሆነ ነገርም አለው፣ ትክክለኛ ያልሆነ ነገርም አለው። ትክክለኛ የሆነው ነገር በእርግጥም ከ2006-7 ጀምሮ እስከ ዛሬ ድረስ በተለያዩ ስያሜዎች እንዳልኳችሁ አሚሶም ነበረ። በአፍሪካ ህብረት ጥላ ስር ተደርገው የተባበሩት መንግስታት ድርጅት እውቅና ሰጥቶት ከዛ በአፍሪካ ህብረት ጥላ ስር ተደርገው በአንድ ማዕቀፍ ውስጥ ተጠቃለው ሀገራት ወታደሮችን ያዋጣሉ። ኢትዮጵያ እንዳልኳችሁ 4000 ወታደሮችን ታዋጣለች። ኬንያ የምታዋጣዋል፣ እነ ዩጋንዳ ያዋጣሉ። ሌሎችም እንዲህ የየራሳቸውን አስተዋጽኦ ያደርጋሉ። ይህን አስተዋጽኦ ሲያደርጉ ለምሳሌ በአሁኑ ሰዓት ኤዩሰም ወደሚባለው ምን ላይ መተናል? ደረጃ ላይ ተመጥቷል። አፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ኢን ሶማሊያ የሚባለው አካል ነው ኤዩሰም የሚባለው። ያው ሰላም አስከባሪ ኃይል ነው እና ይህ ኃይል እንግዲህ ከ2023-2024 ግድማ አካባቢ ጀምሮ በሶማሊያ ውስጥ ይህንን ሰላም የማስከበር ሚና ሲያከናውን የቆየ ነው። ከስያሜያቸው እንደምትረዱት ግን ለምሳሌ አፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን የሚለው የሶማሊያ መንግስት የመርዳት የመደገፍ ዙፋኑ ጸንቶ እንዲቆም መንግስቱ ጸንቶ እንዲቆም ለማድረግ የሚያስችሉ ድጋፎች ላይ ትኩረት የሰጠ አይነት ስራዎችን ነበር የሚያከናውነው። ከዚህኛው ግን ከኤዩሰም ቀደም ብሎ የነበረው አንቲሰም ምናምን የሚባለው አካል ደግሞ የትራንዚሽናል መንግስቱን ማጠናከር የሚለው ጉዳይ ላይ ታሳቢ ያደረገ ነበረ። ከዛ በፊት ደግሞ አሚሶም የሚባለው አካል እንደነበረ አይዘነጋም። ኢን ጀነራል ካያችሁት ስያሜያቸው ሲቀያየር በዛው ልክ የሚሰሩት ስራ ለምሳሌ አሚሶም ዋነኛ ስራው የመጀመሪያው ሽብርተኝነትን መዋጋት የሚባለው ጉዳይ ነው። አሁን ሽብርተኝነትን መዋጋት ከሚባለው ጉዳይ እያለፉ እየተሸጋገሩ መጥተው የሶማሊያ መንግስት ራሱ ሽብርተኝነትን መዋጋት ወደሚችልበት ደረጃ ላይ መጥቷል ተብሎ ስለሚታመን በምን አይነት ሁኔታ ላይ መጥቷል? አሁን ድጋፍ የመስጠት ገብቷቸዋል። ለሶማሊያ መንግስት ድጋፍ የመስጠት አሚሶም በነበረበት ሰዓት ላይ ድጋፍ አይደለም፣ ዋነኛ የሽብርተኝነት የመዋጋቱን ስራ የሚሰሩት አልሸባብን የመዋጋት ስራ የሚሰሩት እነዚህ የተለያዩ ሀገራት ወታደሮች ጥርቅም ህብረት ነው። አሁን ግን ድጋፍ ሰጪ ወደሚባለው ሁኔታ ውስጥ መጥተዋል። ድጋፍ ሰጪ ወደሚባለው ሁኔታ ውስጥ እና በ2025 ላይ ቀርቦ በነበረ ሪፖርት ላይ አጠቃላይ የዚህ ቡድን ዩኒፎርም የለበሱ አባላት ቁጥር 11826 ገደማ የሚሆኑ ወታደሮች አሉ። በዚህ ውስጥ የኢትዮጵያ ወታደሮች አሉ፣ የነ ኬንያ፣ የነ ዩጋንዳ የተለያዩ ሀገራት ወታደሮች አሉ። 11826 ዩኒፎርም ለብሰው የሶማሊያ መንግስት ድጋፍ ለመስጠት በጸረ ሽብርተኝነት እንቅስቃሴው ላይ የሚያከናውነው እንቅስቃሴ ዋና ተዋናይ ለመሆን ሳይሆን ድጋፍ ለመስጠት በሚያደርጉት ስራ ላይ እንግዲህ 11826 የሚሆኑ ዩኒፎርም የለበሱ የጸጥታ አካላት ተሳታፊ ሆነዋል። እዛ ቀደም ብሎ በነበረው ጊዜ ኦልሞስት ተጨማሪ 630 የፖሊስ አባላትም እንዲሁ ነበሩበት። ከ2025 ወዲህ ግን እነዚህ 630 ፖሊሶች ተቀነሱና 11826 የሚሆኑ የጸጥታ አካላት ዩኒፎርም የለበሱ በሶማሊያ ውስጥ ይንቀሳቀሱ ነበረ። አሁን አሜሪካ የምትለው ነገር ምንድነው? ይሄ እንግዲህ ከ11826 በላይ የሚሆኑ የሶማሊያን ሰላም ለማስከበር
ሶማሊያ በጸረ ሽብርተኝነት ላይ የምታደርገውን እንቅስቃሴ ለመደገፍ ተሳትፎ እያደረጉ ያሉ አካላትን መደገፍ አቆሚያለሁ፣ የራሳችሁ ጉዳይ። that means እነዚህ አካላት ከዛ ከሶማሊያ ውስጥ ይወጣሉ፣ የሶማሊያ መንግስት ብቻውን ይቀራል ማለት ነው። ሐሰን ሼክ ጉዱ ፈላ ባይዘው። ሐሰን ሼክ በጣም አስቸጋሪ ሁኔታ ውስጥ ነው ያለው አሁን። ነገሩ ያው የሐሰን ሼክ ብቻ ሳይሆን የቀጠናው ሀገራትም ጭምር ስለሆነ ነገራችን ላይ ከባለፉት ቀናት በዚህ በአዲስ አበባ የነ ፓኪስታን የውጭ ጉዳይ ሚኒስትር ባለስልጣናትን ጨምሮ የነ ሴራሊዮን እንዲሁም ሌሎች የሁለት ሀገራት ወደ በኋላ ላይ አስታውሳቸዋለሁኝ በዚህ በአዲስ አበባ ውስጥ በዝግ ስብሰባ አከናውነው ነበረ። እንዴት ነው ማድረግ የምንችለው? አሜሪካ እንግዲህ ይህንን ድጋፍ ልታቆም ነው እና ምንድነው ልናደርግ የምንችለው በሚለው ጉዳይ ላይ አስቸኳይ ድንገተኛ ዝግ ስብሰባም አከናውነው ነበርና ድንጋጤ ተፈጥሯል። አሜሪካ ይህንን ድጋፍ አቆማለሁ ከዚህ በኋላ አቆማለሁ ማለቷ ብቻ ሳይሆን የሚገርማችሁ ሌላ አካል መጥቶ በመንግስታቱ ድርጅት ኤዩሰም የሚባለውን እንግዲህ የሶማሊያን መንግስት የጸረ ሽብርተኝነት እንቅስቃሴ ለመደገፍ የሚሰራውን ቡድን ለመደገፍ ወይም ቀጣይነቱን ለማረጋገጥ ሌላ የትኛውም ሀገር መጥቶ በመንግስታቱ ድርጅት ለማጸደቅ ከሞከረ ራሱ ድምፅን በድምፅ የመሻር መብቴን ተጠቅሜ ምን አደርጋለሁ? ቪቶ አደርገዋለሁ፣ ውድቅ አደርገዋለሁ ነው ያለችው። የትኛውም ሀገር አሁን የሆነ ነገር ቢያስብ ያ የሚያስበው ነገር ራሱ በመንግስታቱ ድርጅት የሚኖረው ተፈጻሚነት እሱ ራሱ ሌላ ከባድ የሆነ ጭንቀት ውስጥ የሚያስገባ ሆኗል ማለት ነው። ዛስ ባይሆን ኤቭሪባዲ በተለይ በዚህ ቀጠና ላይ ያሉ በቀጠናው ሰላም ጉዳይ የሚያሳስባቸው የና አልሸባብ እንቅስቃሴ ጉዳይ የሚያስጨንቃቸው አካላት ሁሉ በአራቱም አቅጣጫ በዓለም ላይ በጣም ከባድ ውጥረት ውስጥ የሚገኙት። የሚገርማችሁ ግን ከባዱ ነገር ይሄ አይደለም። ከባዱ ነገር እና አሜሪካ በሶማሊያ ውስጥ ለሚገኘው እንግዲህ የሰላም ማስከበር ስራ ለሚሰራው የኤዩሰም ለሚባለው አካል እውቅና መንፈግና እንግዲህ ከጁላይ 1 ጀምሮ 2026 እና አውሮፓውያን አቆጣጠር ጀምሮ በሚኖረው ጊዜ ሙሉ በሙሉ ተርሚኔት ማድረግ ወይ ማቆም ጉዳይ ሳይሆን አሳሳቢው ጉዳይ ደግሞ ከዚህ በኋላ ማን ኃላፊነቱን ይወጣ፣ ሶማሊያን ማን ያግዛት፣ ሶማሊያን ማን ያበርታት የሚለው ጉዳይ ሲነሳ ያንን በተመለከተ እና አሜሪካ በውስጣቸው ያለው ሐሳብ ምን እንደሆነ ስታውቁ ነው። እውነቴን ነው የምላችሁ፣ አስደንጋጩ ነገር እሱ ነው። በመንግስታቱ ድርጅት አደባባይ ፊት ከአንድ ዓመት በፊት የአሜሪካ ተወካዮች በሶማሊያ ውስጥ ካለው ነባራዊ ሁኔታ አንጻር ምን እንደሚፈልጉ ወይም ምን እንዲፈጸምላቸው ወይም የሶማሊያ ሰላም በምን መልኩ ይረጋገጣል ብለው እንደሚያስቡ የተናገሩበት መረጃ እንዳልኳችሁ ነው። አሜሪካ አሁን ተርሚኔት አደረኩ ወይም አቋረጥኩኝ ከማለቷ በላይ ከባዱና አስጨናቂው ነገር እሱ ነው። ምን እንደሆነ ካፍታ በኋላ ስመለስ ነግራችኋለሁ። በሶማሊያ ውስጥ ይህንን የሰላም ማስከበር ስራ በዋናነት ከአልሸባብ ጋር የሚደረግ የጸጥታ ስራን ለማረጋገጥ የሚደረገው ልክ አስጨራሽ ጥረትን እንግዲህ 2006 እንደ አውሮፓውያን አቆጣጠር ጀምሮ ከመጣ ምን ያክል ዓመታትን እንደቆየ እንግዲህ ከ20 ዓመት በላይ የቆየ አይነት አይደል አካሄድ ነው። ይሄ ከ20 ዓመት በላይ የቆየውን አካሄድ እንቀጥል በሚል ጉዳይ በአፍሪካ ህብረት ብቻ አይደለም በመንግስታቱ ድርጅት ውስጥ ጭምር በጣም ከፍተኛ ክርክር አለ እና የዛሬ ዓመት ገደማ በዛው በመንግስታቱ ድርጅት ውስጥ በዚህው ኤዩሰምን እንግዲህ ስለማቆምና ስላለማቆም ጉዳይ ሲነሳ ዋነኛ ቁልፍ ጉዳይ ሆነ የተነሳው የበጀት አቅርቦት ወይም አንደር ፈንዲንግ የሚሉት ነገር ማለት አመት ከ$1 ቢሊዮን በላይ ያወጣል። በጣም the most expensive በቃ የአፍሪካ ህብረት ከሚያስፈጽማቸው የሰላም ማስከበር ስራዎች መካከል በጣም ውድ የሆነው የሰላም ማስከበር ስራ በጣም በዚህ በሶማሊያ ውስጥ ያለው የሰላም ማስከበር ስራ ነው። በጣም the most expensive ብዙ ሀገራት የገንዘብ መዋጮ ያደርጋሉ። ይህንን ነገር ለማከናወን የገንዘብ መዋጮ ያደርጋሉ። አሜሪካ ብቻ አይደለች እነ ቻይናም ጭምር የየራሳቸውን ሚና ይወጣሉ። ከዛ የተገቡ ቃላት አሉ ደግሞ ገሌ ይህን ያክል ኮንትሪቢዩት አደርጋለሁ ይህን ያክል ኮንትሪቢዩት አደርጋለሁ እያሉ ሀገራት የገቧቸው ቃሎችም አሉ እና
ይሄ የአሚሶምን ቀጣይነት በመወሰንና ባለመወሰን ረገድ ወይም በሶማሊያ ውስጥ ያለውን የሰላም ማስከበር ስራ በዋናነት ከአልሸባብ ጋር የሚከናወነውን የጦርነት ወይም አልሸባብን የማዳከም ስራ በተመለከተ ዋነኛው ቁልፍ የነበረው ምክንያት የፈንዲንግ ወይም የገንዘብ አቅርቦት ጉዳይ ነው ተብሎ የዛሬ ዓመት ገና ተነስቷል። ከዚህ ጉዳይ ጋር በተገናኘም ዴንማርክ፣ እነ ሴራሊዮን፣ አልጄሪያ፣ ፓኪስታን እና የመሳሰሉት ሀገራት የፋይናንስ ጉዳይ ላይ ያሉ ችግሮች በአስቸኳይ እንዲቀረፉ ጥያቄ ሲያቀርቡ ነበር። አለበለዚያ ኤዩሰም የሚባለው አካል ፌዝ አውት ሊያደርግ እንደሚችል ላይቀጥል እንደሚችል ጭምር ሲያስጠነቅቁ ነበር። አልሸባብን የማትፈልጉ ከሆነ አሁን ጠቅለል ስታደርጉት አልሸባብን የማትፈልጉ ከሆነ ሶማሊያ እንድትረጋጋ የምትፈልጉ ከሆነ ሲባል በሌላ ቋንቋ አልሸባብን የማትፈልጉ ከሆነ አልሸባብ ጠንካራ ሆኖ እንዳይመጣ የምትፈልጉ ከሆነ ፋይናንስ አድርጉት ነው። ይህንን ኤዩሰም የሚባለውን አካል በገንዘብ ደግፉት ነው አሁን ጥያቄው። ይህን በተመለከተ ሀገራት የተለያየ አቋም አንጸባርቀዋል። ቁልፍ የሚባሉትን ያው የነ ራሽያ፣ የነ ቻይና፣ የነ አሜሪካን አቋም ልንገራችሁ። ራሽያ አቋሟ ስለ ገንዘብ የምታወሩት ጉዳይ ሁለተኛ ጉዳይ ነው፣ ገንዘብ አይደለም ዋናው ነጥብ። ዋናው ነጥብ ፕራዮሪቲ ወይም ቅድሚያ ሊሰጠው የሚገባው ጉዳይ የሰላም ማስከበሩን ስራ በአፍሪካ ወይም እንግዲህ የአፍሪካ አገራት ወይም ከአፍሪካ የተውጣጣ የሰላም አስከባሪ ኃይልን በሶማሊያ ውስጥ ማሰማራት ስንችል ነውና ይሄንን ነገር ቅድሚያ ሰጥተን እንስራ የሚል አመለካከት አላት። ማን? ሩሲያ። ዩናይትድ ኪንግደምን ከተመለከታችሁ ማዕቀብ የሚባለው ጉዳይ አልሸባብና አገዛዙን እንግዲህ የአልሸባብን አገዛዝ ለማንበርከክ ለማሽመድመድ እየጠቀመን ነው፣ እሱ ነገር ላይ ትኩረት አድርገን እንቀጥላለን የሚል አትያይ ወይም ፍላጎት አላት። ቻይና የተገቡ ቃሎች መተግበር አለባችሁ፣ የገባችሁትን ቃል አክብሩ፣ ያገባችሁትን ቃል ባለማክበራችሁ ሳቢያ ነው ኤዩሰምን ለመቀጠል የሚያስፈልገው የገንዘብ እጥረት እያጋጠመን ያለው በሚል ትከሳለች። 1/3 የሚሆነውን ያወጣው ነው ምችለውን ከቨር እያረኩ ነው ብላ ታምናለች። ከዛ የተባበሩት መንግስታት ድርጅት ደግሞ UN must present a political ወይም practical proposal on adjusting the support ድጋፉን በተመለከተ የሚመጣውን ፕሮፖዛል አሻሽሎ ተግባራዊ ሊደረግ የሚችል ጠንካራ የሆነ ፕሮፖዛል ከተባበሩት መንግስታት ድርጅት ይጠበቃል ባይነች። ዋናው ጉዳይ ያው ከአሜሪካ ጋር የተያዘ ስለሆነ አሜሪካ የዛሬ ዓመት ምን አለች፣ አሁንስ ምን አደረገች የሚለውን ነገር ለማየት እንዲመቸን የዛሬ ዓመት ላይ አሜሪካ የተናገረችው ጉዳይ ምንድነው? በሶማሊያ ውስጥ ቢሊዮን ዶላሮችን እያወጣን የተለያዩ አይነት መስኮችን እየደገፈ እንገኛለን። ከነዛ ውስጥ ኤዩሰም አንዱ ነው። ሶማሊያ is still a failed state። ሶማሊያ አሁንም የከሸፈች ሀገር ናት። ደህንነት መዋቅሩን አሁን ላለው አስተዳደር ለሐሰን ሼክ አስተዳደር ሙሉ በሙሉ ለማስረከብ የሚደረገው ጥረት ያን ያክል የሚያዋጣ ወይም ተጨባጭ ወይም ተግባራዊ እየሆነ አይደለም። ለምን? የሐሰን ሼክ አስተዳደር ስቲል ጠንካራ ሆኖ መጥቶ የደህንነት መዋቅሩን ለመቆጣጠር ብቁ የሚባልበት አይነት እንትን ላይ አልመጣም፣ አቅም ላይ አልመጣም ስትል ትከራከራለች። ስለዚህ አለች ሐሳቡ አሜሪካ fighting terrorism must shift to those who have most at stake። ሽብርተኝነትን መዋጋት ጉዳይ በሶማሊያ ውስጥ ፍላጎት ያላቸው ኢንተረስት ያላቸው አካላት ኃላፊነታቸውን እንዲወጡበት በሚቻል መልኩ ወደ እነሱ ሊተላለፍ ይገባል፣ የነሱ ጉዳይ ሊሆን ይገባል። ይሄ እንግዲህ ከአንድ ዓመት በኋላ ነው። አሁን ጥያቄው አሜሪካ ዛሬ ኤዩሰም የሚባለውን አካል በገንዘብ አልደግፍም፣ ሶማሊያ የራሷ ጉዳይ ስትል በሌላ ቋንቋ ምን እያለች ነው? በሶማሊያ ጉዳይ ይመለከተኛል የሚል ሶማሊያ ውስጥ ያለው ችግር ከተባባሰ የአልሸባብ ጥንካሬ ከመጣ ያ ጉዳይ ያሳስበኛል የሚል የትኛውም አካል ሞቃዲሾ ውስጥ ገብቶ ሰላም ማስከበር ይችላል። የዛ ስቴክ ያለው ፍላጎቱ አደጋ ላይ ሊወድቅበት የሚችል አካል ጉዳይ እንጂ የሌላ የማናችንም ጉዳይ ሊሆን አይገባም ነው የምትለው። አሁን አሜሪካ እውነት በሶማሊያ ውስጥ ፍላጎት አላት ወይስ የላትም የሚለው ጉዳይን መቼስ አለመጠየቅ አይቻልም። ግን ፖይንቱ ሰፋስ ሊልብን ስለሚችል ያው ስለምታውቁትም በደንብ ፍላጎት አላት አሜሪካ። ነገር ግን ደግሞ ሌሎችም
ፍላጎት ያላቸው ሀገራት መጥተዋል። አሁን ዛሬ እንደ ቀድሞ አይደለም፣ ወይም አሜሪካ ብቻ ነች ፍላጎት ያላት ብላችሁ ነገሩን የምትተውት አይደለም። ዛሬ በሶማሊያ ውስጥ ቱርክ ጀምሮ እስራኤል፣ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ፣ ኢትዮጵያ፣ ግብፅ እነዚህ ሁሉ በሶማሊያ ውስጥ ቀጥተኛም ይሁን ቀጥተኛ ያልሆነ የፖለቲካ ፍላጎት፣ ኢኮኖሚያዊ ፍላጎት፣ ጂኦፖለቲካዊ ወይም ቀጠናዊ ፍላጎት እንዳላቸው ይታወቃል። አሁን እነዚህ ኃይሎች እነዚህ ሀገራት የየራሳቸውን ፍላጎት ለማስጠበቅ አደጋ ላይ እንዳይወድቅባቸው because እነዚህ የዘረዘርኩላችሁ ሁሉም አካላት ከአልሸባብ ጋር የሚሰሩበት አጋጣሚ የለም። አልሸባብ ጠላታቸው ነው፣ የጋራ ጠላት ነው። ነገር ግን ወትሮም የአሚሶም የሚባለው ይሄ ከ2006 ጀምሮ የመጣውና አሁን ኤዩሰም በሚል ከ11000 በላይ የሚሆኑ ወታደሮችን ያሰማራው አካል ችግር ምን ነበር መሰላችሁ? ሀገራቱ ወጥነት ባለው መልኩ ቅርጽ ይዘው በጋራ አይደለም ወታደራዊ ተልእኮና ዘመቻ የሚፈጽሙት። ምንም እንኳን ኤዩሰም በሚል አይነት ማዕቀፍ ውስጥ ተጠቃለው ቢቀመጡም ኢትዮጵያም በራሷ መንገድ በባይዶዋ በኩል የሆነ ነገር ልታረግ ትችላለች። ከዛ ኬንያን ብድግትልና በኪስማዩ በኩል የሆነ ነገር ልታረግ ትችላለች። ሁሉም እንደየፍላጎታቸው አደጋ ላይ ወደቀብን ከሚሉት ነገር አንጻር የሚፈጽሟቸው በርካታ ስራዎች አሉ። ይሄ ወጥነት ማጣቱ አንደኛው የነዚህ ጥምረቶች ችግር እንደሆነ ተደጋግሞ ይነገራል። እንዲያውም አሚሶም የሚባለውን አካል ጀምሮ አሁን ኤዩሰም እስከሚባለው ደረጃ ላይ ወደ መጣው ያለውን የሰላም አስከባሪ ኃይል አጠቃላይ አፈጻጸሙን ካያችሁት በጣም ሊገርማችሁ የሚችለው ጉዳይ መሰላችሁ፣ ስኬትም አለበት ውድቀትም አለበት። ስኬቱ ለምሳሌ በመጀመሪያዎቹ በተለይ የኢትዮጵያ መከላከያ ኃይል ወታደሮች ሶማሊያ ውስጥ ገብተው አልሸባብን በስድስት ወር ጊዜ ውስጥ አሯሩጠው ከሞቃዲሾ ሲያስወጡት ያንን ማድረግ ማንም የሚችል አካል አልነበረም። በነገራችሁ ላይ አሜሪካም ቢሆን ወታደሮቿን አስገብታ ያንን አይነት ነገር ማድረግ አትችልም። that's why በእንዲህ አይነት ነገር የተሞከረው ብላክ ሃውክ ዳውን ታውቃላችሁ። በ1995 እንደ አውሮፓውያን አቆጣጠር ላይ በሶማሊያ ውስጥ የተፈጠረውን ታሪክ መነሻ አድርጎ የተሰራውን ፊልም አይደል? አይ ሆፕ በደንብ ታውቁታላችሁ። አሜሪካ ገብታ ማይሆን ታሪክ ሆኖባት ነው የወጣችው። ኢትዮጵያም እኮ እውነት ካወራን በጣም በብዙ መስዋዕትነትና ዋጋ መክፈል እንደሆነ የሚካድ አይደለም። ስኬቱ ይሄ ነው። አልሸባብ ድጋሜ ሞቃዲሾን እንዳይቆጣጠር ሊያደርግ በሚችል መልኩ አባረውታል። ከዛ በኋላ ግን ነገሮች መለወጥ ጀመሩ። በተለይ በሶማሊያ ውስጥ ኢንቮልቭ የሚያደርጉ አክተሮች እየበረከቱ በመጡ ቁጥር ባንድም ይሁን በሌላ መከፋፈሉ እየጠነከረ መጣ። ኢቭን ግብጽም እኮ ላስገባ እስከማለት ደርሳለች። እንደምታውቁት ግብጽ አሁን ይህን የምታስገባው ሌላ ምንም ጉዳይ የሶማሊያ ሰላም ጉዳይ አሳስቧት አይደለም፣ ወይም የአልሸባብ ጉዳይ ኤክስቴንሻል ትሪት ሆኖባት አይደለም። ባይ ዘ ዌይ ጠቅላይ ሚኒስትር መለስ ዜናዊ አልሸባብ ሲናገሩ አልሸባብ ይላሉ it is an existential threat ብለው ይናገራል። የህልውና ስጋት ቅድም እንዳልኩ እና ይሄ አካልን ባንድም ይሁን በሌላ የተለያዩ አካላት ለመዋጋት ገቡና ከዛ ግን ወጥነት በሌለው መልኩ መስራታቸው ከነጭራሹ አልሸባብን እንዳያሸንፍ ወይም ደግሞ አልሸባብ ሙሉ በሙሉ ከሶማሊያ ውስጥ ጥርግ ብሎ እንዳይወጣ ምክንያት ሆነ ይባላል። ያው ሌሎች ብዙ ነገሮች አሉ ከና አልሸባብ አለመሸነፍ ጀርባ በጣም ብዙ ነገሮች። አሁን እያወራው ካለውበት ነጥብ አንጻር ነው ይሄኛው ምክንያት እያቀረብኩላችሁ ያለሁት እንጂ በጣም በርካታ ምክንያቶች አሉ። ወጥነት ማጣቱ፣ ወታደሮቹ በየጥጋጥጉ በራሳቸው መንገድ መሄዳቸው፣ የየሀገራቱ ወታደሮች አልሸባብን ለማሸነፍ የሚሞከሩ ጥረቶችን ውጤታማ እንዳይሆኑ አደረገ። ስለዚህ በአንድ መልኩ እንደ ዶናልድ ትራምፕ ስኬታማ አይደለም ሲሉ አዎ ይሄን ያክል ዓመት ከተከናወነ በኋላ አልሸባብን ማሸነፍ አልተቻለም ወይም አልሸባብ አልተሸነፈም። ያ ማለት ግን ስኬታማነቱ መጨረሻ ላይ እንደው የታየ እንጂ እንደው ከመጀመሪያው አንስቶ ገና 2007 2006 ኢትዮጵያ ስትገባ ከነበረበት ጊዜ አንስቶ አይደለም። because ያኔማ በ6 ወር ጊዜ ውስጥ እኮ ጠራርገው የኢትዮጵያ ወታደሮች አልሸባብን ከሞቃዲሾ አባረውታል። ስለዚህ በምንም አይነት ተአምር ሙሉ የዚህ እንትን ታሪክ ወይም በሶማሊያ የሰላም ማስከበር እንቅስቃሴ ታሪክ እንደው ምንም ጥቅም ያልነበረው ስኬት ያልነበረው ነው ብሎ መደምደም አይቻልም። ዶናልድ ትራምፕ እዚህ ጋር ተሳስተዋል። የኢትዮጵያው ደም
የኢትዮጵያኖቹ አጥንት ተከፍሎ አልሸባብን ከሞቃዲሾ የማባረር ታሪክን በዜሮ ለማጣፋት መሞከራቸው አስከፍቶኛል። እንዳልኳችሁ ልክ የሆኑበት ጉዳይ አልሸባብ ከዚህ ሁሉ ዓመት በኋላ ሙሉ በሙሉ አልተሸነፈም ነው። ነገር ግን ኢትዮጵያ ጀምራው በነበረው መንገድ ቢኬድ ኖሮ ኢትዮጵያ በነደፈችው መንገድ ነገሩ ተፈጻሚ የሆነ ቢኬድ ኖሮ አልሸባብ አሁን ላይ ለሶማሊያ እየፈጠረ ያለውን ስጋት መልሶ መፍጠር የማይችልበትን አይነት ነገር እንመለከት ነበር። ከኤርትራ ጋር የአልሸባብ ኃይል ምን አይነት ትብብር እንደነበረው መቼስ ይታወቃል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አልሸባብ የነጻነት ታጋይ ነው ብለው ያውቃሉ። እኔ የነጻነት ታጋይ ይሁን አይሁን የሚመለከተኝ ጉዳይ አይደለም። ነገር ግን ዓላማውን ለማስፈጸም ዓላማውን ለማሳካት የሽብር ድርጊትን ይጠቀማል። አለቀ። ከዚህ በፊትም ተነጋግረናል። የአሸባሪነት አሸባሪ የሚለው ስያሜ ምንም እንኳ በዓለም ላይ ስምምነት የሌለበት አይነት ቃል ነው ቢባልም አሸባሪን ግን ለመለየት ግብሩን መመልከት ነው። ምንድነው የሚያደርገው? ግብሩ ስራው ምንድነው? ንጹሃንን ይገላል ወይስ አይገልም ነው ጥያቄው። የታጠቀ ሰውን ይገላል ወይስ አይገልም ነው ጥያቄው። አልሸባብ በዚህ ደረጃ ተከኖበታል። አልሸባብን አሸባሪ ለማለት ሁለት የሚያሳስብ ጉዳይ አይደለም። እና ይሄንን ቡድን ኢትዮጵያ ሚናዋን ስትወጣ ስትጫወት ቆይታለች። ከዛኛም ይመለከተናል ብለው የገቡ አካላት ግን ኤዩሰም ምናምን በሚባለው ውስጥ የገቡ አካላት የገቡት ለካ ለምሳሌ ግብጽ ኢትዮጵያን የሆነ ከበባ ውስጥ ለማስገባት በሚል ሐሳብ ነው እንጂ የሶማሊያ ጉዳይ አሳስቧት አይደለም። እና ኤርትራ ጭራሽ ያው መለስ ብለው ከአልሸባብ ጋር ሲሰሩና ኢሳያስ አፈወርቂ ሲሰሩ እንደነበረ አይዘነጋም። በአደባባይ ነው ባይዘው ከአልጀዚራ ጋር በነበራቸው ቃለ መጠይቅ ላይ አልሸባብን ኢሳያስ አፈወርቂ ያወደሱት። ይሄ ወታደራዊ ማዕቀብ ምናምን ተጥሎባቸው የነበረውም በነገራችን ላይ ሌላ ምንም ምክንያት አልነበረም። የአልሸባብን ጦር መሳሪያ ጉዳይ ጋር በተገናኘ ኤርትራ በነበራት ሚና አማካኝነት ነው። በጊዜው ኮምፓይልድ ሆኖ ሪፖርቱ ቀርቦ ነበረ አስታውሳለሁ። በጠቅላይ ሚኒስትር መለስ ዜናዊ ስልጣን ዘመን ጊዜ ኮምፓይልድ ሆኖ በቃ እንዲህ ተደርጎ መቼ እንዴት በምን መልኩ የጦር መሳሪያ ቅብብል ተከናወነ በሚሉት ጉዳዮች ላይ ኮምፓይልድ ሆኖ ሪፖርት ቀርቦ ያን ሪፖርት መነሻ አድርጎ ነው የተባበሩት መንግስታት ድርጅት ኤርትራ ላይ ማዕቀብ እስከመጣል የደረሰው እንጂ ኤርትራ ማለት የኢሳያስ አፈወርቂ ስህተት ሆኖ እንጂ ኤርትራ ችግር ኖሮባት አይደለም። ሰላም አስከባሪ ለመባል እንግዲህ የሚገቡ አካላት ሰላም ከማስከበር ይልቅ ሌላ ፍላጎት ሲደረድሩና ሲያበዙ ነገሩ ምን እየሆነ መጣ? እየተበላሸ መጣ። ሄዶ ትራምፕ ምን አደረጉ? አሁን ላይ የተርሚኔት ማድረግ ወይም ደግሞ አሚሶምን በገንዘብ መደገፍ የሚባለውን ጉዳይ ተርሚኔት ማድረግ ማቋረጥ ወደሚለው መጡ። ሲያቋርጡ በምን አይነት መንገድ ሰላም እንዲመጣ ያስባሉ ታዲያ እነ ትራምፕ ሲባል ጉዳዩ የሚመለከታቸው ጥቅማቸው አደጋ ላይ የወደቀባቸው ሀገራት የነሱ የቤት ስራ ነው። ማን ናቸው እነዚህ ሀገራት? ኢትዮጵያ ከምን በኩል ጥቅሟ አደጋ ላይ ወድቋል? ከሰላምና ጸጥታ በኩል የአልሸባብ ጉዳይ ኤክስቴንሻል ትሪት ነው። የህልውና አደጋ ስጋት ነው ለኢትዮጵያ። ስለዚህ በዚህ መልኩ አደጋ መጥቶባታል። ሶማሊያ ውስጥ ስታከናውን የነበረው ነገር ይታወቃል። የነዳጅ ፕሮጀክት ጀምራለሁ ብላ ያው ነዳጅ ቁፋሮ ለማከናወን መርከቦቿን ጭምር ልካ ነዳጅ ቁፋሮ እያከናወነች ነው። ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ ምን አይነት ውጥረት ውስጥ እንዳሉ ይታወቃል። እስራኤል በሶማሊላንድ ምን ያክል እንቅስቃሴ ላይ እንዳለች ይታወቃል። ግብጾች የኢትዮጵያን ወደ ቀይ ባህር እንቅስቃሴ ገና ለገና እንገታለን በሚል እቅድ መዳረሻ እናደርጋለን ብለው የሚያስቡት ማንን ነው? ሶማሊያን ነው። ከዛና ዶናልድ ትራምፕ ምን አሉ? ጥቅማቸው አደጋ ላይ የሚወድቅባቸው ሀገራት ከዚህ በኋላ የሶማሊያን ሰላም ያስከብሩ አሉ። እነዚህ የዘረዘርኩላችሁ ሁሉ ሀገራት ማለት ነው። እነዚህ ሁሉ ሀገራት አሁን በአንድ ማዕቀፍ ውስጥ ሆኖ አይደለም ከዚህ ቀደምም ሲያደርጉ የነበረው በተናጠል ነው። ይህ ምን ማለት ነው? ለሶማሊያ ከባዱ ጊዜ የሚጀምረው እዚህ ጋር ነው ያልኳችሁ። ሶማሊያ ካለፉት ጊዜዎቿ አሁን ይሄ ሰላም አስከባሪ ኃይል በተመሳሳይ ወጥነት ባለው መልኩ የማይቀጥል ከሆነ ሱዳን ውስጥ አብዱልፈታህ አልቡርሃን ኃይል የሚደግፈው አካል፣ የሄምቲን አካል የሚደግፈው አካል፣ ሐምዳን ዳጋሎን ታች ደግሞ በዚህ በብሉ ናይል ስቴት አካባቢ ላይ ያሉ ታጣቂዎችን የሚደግፉ በጣም ብዙ ፍላጎቶች፣ በጣም ብዙ ታጣቂዎች ከዛ እነዛን ታጣቂዎችና ፍላጎቶች በገንዘብና በጦር መሳሪያ የሚደግፉ ኢንተርናሽናል አክተርስ ዓለም አቀፍ ተዋናያን አሉ። ስለዚህ ሱዳን ለምንድን ነው ከዚህ እርስ በርስ ጦርነት ማገገም ያልቻለችው ሲባል በቃ ሄደው አሁን ሶማሊያ
እጅግ በጣም ልብ በሚነካ ሁኔታ ገና ከስብራቷ በወጉ ሳትጠገን አሁን ላይ እኮ ያለችበት ነባሪያ ሁኔታ ሶማሊያ አሁን ራይት ናው ያለችበት ሁኔታ እኮ በጣም ያሳዝናል። የፌዴራል መንግስቱ ከክልሎች ጋር ስምምነት አጥቷል። ተኩስ እየተለዋወጠ ነው። ሞቃዲሾ ውስጥ የተቃዋሚ ፓርቲ ታጣቂዎችና የፌዴራሉ መንግስት ታጣቂዎች የተኩስ ይለዋወጣሉ፣ ይጋደላሉ። ሞቃዲሾ ውስጥ አልሸባብ በዛ በኩል ድብደባ ያከናውናል፣ ጥቃት ይሰነዝራል። የባህር ላይ ወንበዴ የሚባሉት አካላት ደግሞ እንደ አዲስ አንሰራርተው እንዲያውም ባለፈው አሜሪካ አንድ ዜና ያየው ነበር። መርከብ ታግቶ ግብጾች ያችን የታገተችው መርከቧን ሳይሆን ሰራተኞችን ለማስለቀቅ ጥረት እያደረጉ ነው የሚል እንግዲህ የባህር ላይ ወንበዴዎች እንቅስቃሴ በዚህ በሶማሌላንድና በሶማሊያ መካከል ያለውን የፖለቲካ ሽኩቻ በዚህ ሁሉ ጥረት መካከል ላለፉት 20 ምናምን ዓመታት ሰላም ማስከበር ስራ ተብሎ ፈንድ እየተደረገለት ቢሊየንስ ዶላር እየወጣለት የሶማሊያን ሰላም ሲያስከብር የነበረው አካል አሁን ከጁላይ 1 ጀምሮ ከመጪው ወር ጀምሮ ስራ ያቆማል። ሊትራሊ ስራ ያቆማል። ይሄ ማለት ኢትዮጵያ ዌክ አፕ ኮል ነው ባይ ዘ ወይ። እንዴት አድርጌ ነው በድንበር ላይ በተለይ የአልሸባብን እንቅስቃሴ እንዴት አድርጌ ከብሔራዊ ጥቅም ከብሔራዊ ጸጥታ አንጻር ኢሚዲየት የሆነ ፈጣን የሆነ ምላሽ ይፈልጋል። እዛ ያሉት ሰላም አስከባሪ ኃይሎች መውጣት ጀመሩ ማለት ወትሮም ደካማ ነው የሶማሊያ መንግስት። የና ሐሰን ሼክ አስተዳደር መንግስት የደህንነት መዋቅሩ ደካማ ነው። አልሸባብ ነው ድጋሚ የሚሰገሰገው። ያ ከመሆኑ በፊት አንዳች መፍትሄ ከቀጠናው ሀገራት በቶሎ ይጠበቃል የሚለው የዛሬው ጥንቅሬን መደምደሚያ አደርገዋለሁኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ነጻነት ላቀው ነበርኩኝ በገበያ ፖድካስት። ዛሬ ያየነው ርዕሰ ጉዳይ ቀጠናዊ ጉዳይ ነው። ሐሳብ አስተያየቶቻችሁን በኮሜንት መስጫው ሳጥን ላይ ያስቀምጡልኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። የዛሬው ፕሮግራማችን አጋርና ስፖንሰር ሆኖ ከእናንተ ጋር ዝግጅት በጥሩ ሁኔታ እንዲደርስ የተባበረን ዳኮርድ ሪል ስቴት ነው። ዳኮርድ ሪል ስቴትን በጣም ከልብ እናመሰግናለን። የዳኮርድ ሪል ስቴት መልእክትን ወደ እናንተ ይደርሳል። እኔ በዚህ ሰናበታለሁ። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከ1 ዓመት ከ5 ወር በፊት በጀሞ 1 የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ